ሰላም ጤና ይስጥልኝ የቻናሌ ተከታዮች እንዴት ናቸው? ደህና ናቸው? እኔ ጋር ያለው እግዚአብሔር ይመስገን። እናንተ እንዴት ናቸው? ነባሮቹ በላይክ ይቅርታ ጉሮሮዬን ዘግቶኝ ነው። አዲሶቹ ደግሞ ላይክ ሰብስክራይብ እያደረጋቸው አበረታቱኝ። እንግዲህ ትናንትና የተፈጠረውን ነገር አይታችኋል። ያው የአብርሽ ነገር ግራ እያጋባን ስለሆነ ዛሬም እንግዲህ ከጽጌ ጋር አይታችኋል። ትናንትና ከሄሬሚላ ጋር እንግዲህ አይታችኋል። ሄሬሚላ ስታለቀስ ምንም መስሎ አልታየም ነበርና እንግዲህ ዛሬ ያው ዴቪና ቡዜ እንግዲህ ቪዲዮውን አይተው ነበር እና ትናንትና ለምን ይፈጠራል ይሄ ነገር? ስለዚህ እኛ እኮ የመሰለን አብርሽ ያው ሲድን ህይወቱን ያስተካክላል ነበር የመሰለ እንደዚህ ሆናን አልመሰለኝም ነበረ ይላንዳኒ ቡዜም እንግዲህ ታስታውስ እንደሆን ባለፈው አብርሽ ይዤው ስመጣ ሲድን የሆነ ነገር ሊፈጠር ይችላል፣ ግን አንቺ ምንም ነገር እንዳትይ ብያን ነበረ። ስለዚህ ለምን ተስፋ የቆረጠችበትን ምክንያት ማወቅ እፈልጋለሁ፣ ማናገር እፈልጋለሁ። አብርሽ ያለው ህይወቱ ከእሷ ጋር ነው፣ ደስታው ያለው ከእሷ ጋር ነው። በዛኛው ያው እያስገደዱ ነው እንጂ እሷ ጋር ነው ደስታው እንዳለ እኔ አውቃለሁኝ። ስለዚህ ሁኔታቸው ማጣራት ሁለቱንም ለየብቻቸው ጠርቻለሁ፣ መጠየቅ አለብኝ። ስለዚህ ሄርሜ በእርግጥ አልፈርድባትም፣ ያው ሴት ስለሆነ ተስፋም ስለቆረጠች ነው። እና እኔ ለዚህ ሁሉ ምስክር እኔ ነኝ። ብዙ ዋጋ እንደሱ በታመመ የዛ በፊት ያለውን ተውና እሱ ታሞ ሳለ እኔ ጋር ሁና ብዙ ዋጋ የከፈለች ልጅ ናት። የእሷን ደግነት የእሷን ንጹህነት እኔ በአቅሜ እያስረዳው ነው። ስለዚህ መለያየት የለባቸውም እያለች ነው። በእርግጥ ቡዜ ልክ ናት፣ ግን ደግሞ ዋናው ባለቤቱ አብርሽ ነው። መወሰን የሚችለው አብርሽ ነው። እንግዲህ ሄሬሜላ ያን ሁሉ ስትሰደብ እኔ አለሁልሽ የኔ ውድ የኔ በቃ እኔ ያለሁልሽ ብሎ የሚያስከበራት ኤፍሬም ሁሉ ነገር ሲያደርስባት እኮ የሚያስከበራት እሱ ነበር። እሱ ግን መልስ አልሰጠም። ዝም ብሎ ሁሉን ነገር ድፍንፍን አድርጎ ነው ሊያልፍ እየፈለገው። ይሄ ደግሞ እንግዲህ ተገቢ አይደለም፣ ጥሩ አይደለም። ወይ እሺ ወይ እምቢ ወይ አብረን እንቀጥል ማለት አለበት እንጂ ነገ ዛሬ እያለ እንግዲህ የእሷን ጊዜዋን እድሜዋን፣ በዛ ላይ ደግሞ ሰው እየሰደባን ነው። እዛ ላይ እንግዲህ ቤተሰብ አለ። ቤተሰብ ደግሞ ጎረቤት ውዬ ከላይ አባባሉ ልጅ ይባላል። ከዛ ላይ እንግዲህ እንደምታዩት ሰው የሰው ባል ቀምታ እያሉ ብዙ ነገር እየተሰደበች፣ ይህን እንግዲህ አብርሽ የሚያስከብራን ክብር የሚሰጣቱ የሚያስከብራት ደግሞ አብርሽ ነበረ። አብርሽ ደግሞ እንግዲህ እንደምታዩት እና ዳኒም እንግዲህ ይህ ነገር ግልጽ ነው። ነገሮች ስለተደራረቡባት ነው ግዴታ ስለሆነባት ነው ይሄን ውሳኔ የወሰነችው ብሏል። እሷም ትናንትና ስትናገር አይታችሁ እንደሆነ ይህ ለመወሰን ብዙ ውጣ ውረዶች እንትን ብላለች። ግን በመጨረሻ ያው ውሳኔዋን ወሰነች። ግን በዛ ሰዓት እሷ ሄርሜ አንቺን እኮ ነው የምፈልገው፣ ሄርሜ እኔ እኮ ሩታን ነው የምፈልገው እኮ አላለም። እሱ ዝም ነው ያለው። አንዳንድ ጊዜ ምን አለ መሰላችሁ፣ ተስፋ ስትቆርጡ ለምን ከዚህ ህይወት አልወጣ፣ ለምን አይቀርቤ፣ ለምን ዋጋ ከፍላለሁ ብላችሁ በራሳችሁ ትወጣላችሁ። እንግዲህ ሄርሜላ ያደረገችው እንግዲህ ከዛ ደረጃ ስለደረሰኝ ብታይ ምንም መፍትሄ አጣይ፣ ያለ ስራዋ ደግሞ አንቺም ተጠያቂ ነሽ አላት። ይሄ ሁሉ በደል ስለደረሰባት ያን እንኳን ትታው ነበር ይሁን ብላ ነበር። ነገር ግን በአንዳንድ በሱ በምታያቸው ነገር የእሱ ውሳኔ አለመወሰኑ ነው እንግዲህ ዋጋ ስላስከፈላት ሁል ጊዜ እንደዚህ የሆንኩ አልኖርም ብላ ነው እንግዲህ እንደዚህ ያደረገችው እንጂ ወደም አይደለም። ሄርሜላ ስትመጣ ቡዜና ዳኒ ምን ሆነሽ ነው ተረጋጋሽ ወይ ሲሏት፣ አዎ ተረጋግቻለሁ፣ ለምንድን ነው እንደዛ የወሰንሽው ስትላት፣ እንግዲህ ያው ትናንት የወሰንኩት ውሳኔ ትክክል ብዬ ነው የማስበው። ምክንያቱም አብርሃም እንግዲህ እንደምታዩ ምንም እያደረገ አይደለም። ስለዚህ እኔ ደከመኝ ነው የምትላታ። እንግዲህ ሄርሜላ እንግዲህ አብርሽ ወደ ጤናው ተመልሷል። ነገር ግን ሁለታችሁን አልፈልግም ማለት አይችልም ነበር። ከኔ ጋር ደግሞ ምን አይነት ከኔ ጋር አብሮ ነበረ ግንኙነት ነበረው። ነገር ግን ደግሞ እኔ ምን እንዳጠፋው ምን እንደበደልኩኝ እስካሁን ድረስ አላውቅም እያለ ልክ ናት። ምንም ነገር አንድ ሰው ሳይበድላችሁ ከመሬት ተነስቶ ያን ነገር ሲናገራችሁ ያው ትናደዳላችሁ። ገናት ሄርሜላ እንግዲህ ከዚህ ቀደም ይቅርታ ሲላት እሺ እያለ ይቅርታ እያለ እንግዲህ ከዚህ ድረስ ደርሳል። ከዚህ ቀደም ሳያስከፋኝ ቀርቶ አይደለም፣ ግን ከነገ ዛሬ ያው
ይሻላል ብዬ ነው ብላለች። አዎ እውነቷ ነው። ብዙ ነገሮች እሺ ይቅርታ ስትለው እሺ ስትለው ይቅርታ ስትለው እሺ ስትለው እንግዲህ ከዚህ ደረጃ እንግዲህ ተዳርሰዋል። እኔ እኮ ያው ለልጆች ለወደፊቱ እያሳለፍነውን እንዳሳየው አሳያቸዋለሁ ግን በእንደዚህ ከማልፈለግበት ቦታ ለምንድን ነው የምገኘው ስትል እንግዲህ ቡዜም እንግዲህ አዎ ልክ ነሽ፣ እኔ እንደ ሴት እረዳሻለሁ ነው ያለቻት። እንግዲህ ቡዜም የምትላት ሁለታችሁንም እንደዛ ተጠያቂ ናቸው ያላችው ያው መጀመሪያ ያው ገና እየዳነ ስለነበረ ለዛ ነው ብላታለች። በነገራችን ላይ ቡዜ ከሄርሜላ ጎን ናት። ሌሎቹ ናቸው እንጂ ወላዋይ የሆኑ ከሄርሜላ ጎን። አብረሽ ከሄርሜላ እንደሆነ ደስታው፣ አብረሽ ፈገግታው፣ ሁሉ ነገሩ ሄርሜላ እንደሆነ በደንብ የተረዳችው እንግዲህ ያው ቡዜ ናት። ያው ትልቅ እናት ማለት ስለኔ እሷ ናት የተረዳችው። ነገር ግን ሌሎቹ ሊረዱት አልቻለም እና እሷ ናት ከአብረሽ ማነው ከሄርሜላ ጋር አብሮ እንዲቀጥል የምትፈልገው። ከሩታ ጋር ደግሞ ሁለቱ አይቻቻሉም። እሱም ሲናገር እሷም ስትናገር ሁለቱም እንግዲህ ስለማይቻቻሉ ሁለቱም አሁን ቢታረቁ ነገ ጧት ያም ይፈጠራል ብላ ነው እንጂ ቡዜ ወይ ሩታን ጣልታት አይደለም። ነገር ግን ይሄ ነገር ደግሞ አብረው ከታረቁ ያ ነገር ደግሞ ሁል ጊዜ ይፋታሉ፣ ይጋባሉ እንዳይፈጠር ነው እና አብርሽን እንግዲህ ያየችው በደንብ የተመለከተችው ከሄርሜላ ጋር ደስታ ሄርሜላ ጋር ያው እንደሚወዳት እንደሚያፈቅራት በቃ አጠቃላይ ደስታው ከእሷ ጋር እንዳለ ታውቃለች፣ ተረድተዋል። ቡዜም ከመጀመሪያውም እኮ ሄርሜላ የሆነ ነገር ቢመጣ አንቺ መቻል ነው ያልኩሽ ለዚህ ነበረ። ምክንያቱም ከመጀመሪያው አብረሽ ብዙ ነገሮች ስላሳለፈ ነው፣ ለዛ ነው እንድትረጁ ነበር የነገርኩሽ እያለቻት ነው። እንግዲህ ማናት ቡዜ እንግዲህ ነገሮችን በማስተዋል እኔ እንድትጎጂ ወይም እንድትከፊኔ አልፈልግም፣ ነገር ግን ነገሮችን በማስተዋል ብናልፈው ብትረጂው እያለቻ ነው። ይህ እኮ ቀላል ነው። እሱ ወይም ወይ እሺ የሚፈልጋት ከሆነ እሺ፣ የማይፈልግ ከሆነ ደግሞ አልፈልግም ብሎ በቃ እንትን ይበላል። ልጅቷን ደግሞ ሄርሜላን ደግሞ ልቧን ይስባል። እዛ ላይ ደግሞ ሩታ ይመጣን እያለ በተስፋ እየጠበቀች ነው። እንግዲህ ሄርሜላ ልክ ናት። ሰላም ስትለው እንደ በፊቱ ፈገግ ብሎ አያቅፋትም፣ ሰላም አይላትም። ገብቶሻ ገባችው? ያ ሁሉ እንግዲህ ተደራርቦባት ነው እንግዲህ በስተመጨረሻ እንግዲህ ተስፋ የቆረጠችው። እንግዲህ ቡዜም እንግዲህ በውስጥ እኔ ብዙ ነገር አውርቼዋለሁ ስላንቺ፣ እዛኛው ደግሞ እንደማይመለስ ተስፋ እንደቆረጠ ነው። ስለዚህ አንቺ ትዕግስተኛ መሆን አለብሽ እያለቻ ነው። ያው እንግዲህ አንዳንድ ጊዜ ትዕግስት ደግሞ ሲበዛ ማርም ሲበዛ ይመራን ይባል የለ ልክ እንደዛ ነው። የእሷም ህይወት እንደዚህ የሆነባት ሄርሜ ትናንትም በአንድ እጅ መጨብጨብ አይቻልም፣ እኔ ነኝ ለፍቅራችን መስዋዕት እየከፈልኩ ያለሁት ያለችው እንግዲህ ትክክል ናት። እሷም ስትከፍል ለፍቅራቸው እሱም መስዋዕት መክፈል ነበረ። ቢያንስ ያ ሁሉ ሰው ስትሰደብ እራሱ እንደዛ ሲሆን እኔ እመወዳት እማፈቅራት ታምሜ ሳለ ከጎኔ የኖረች እዚህ ቀደም ደግሞ በጤና ሳለው ቀለበት ያሰርኩላት ሚስቴ ናት ብሎ ቢናገር እዚህ ሁሉ ጥሩ ነበረ። እንግዲህ አቶ አብርሃም ሲመጣ እንግዲህ ዳንም እንግዲህ ያው ከቡዜ ጋር አውርተን ነው። ከቡዜ ጋር ስናወራ ሄርሜላንም አብራሽንም ማውራት አለብን ብለን ሁለታቸውን ጠርተናቸው ነው ይለዋል። እንግዲህ ምን አለ መሰለህ አብረሽ ያው ብዙ ነገሮች ከአንተ ጋር አውርተናል ትለዋለች። ዛሬ ደግሞ እንግዲህ እንደ ባለፈው ደግሞ የባሰ ደግሞ በደንብ እንግዲህ ኮፍያ ሳያደርግ እንግዲህ ሴት እንደ ሴት ይሄ ጸጉሩን ደግሞ ቆጣጥሮልን መጥቷል። ነገ ደግሞ የአቤል ደግሞ ነገ በተራው እሱም ይመጣልና እና ትናንት እንደሷ ሄርሜላ ትናንት ስታለቅስ በጣም ነው የተሰማኝ። ይህን ነገር ደግሞ ከዳኒ ጋር ሁነን መፍታት አለብን ብለን ነው ሁለታቸውን የጠራ ነው ትለዋለች። እና ነገሮች በዚህ ባይቋጩ ሄርሜላ ደግሞ ትክክል ናት። ምክንያቱም ያሳለፈቻቸው ነገሮች አሉ። ከኔ ጋር ደግሞ ብዙ ስቃዮች አንተ ታመሳለ አሳልፋለች። ለአንተ ጤና እንዲሆነህ በራስህ እንድትወስን ብዙ ነገሮችን ነው ለአንተ ለፍታለህ የነበረው። እዚህ አሁን እሷ የተሰማት ሴት አይደለ እንደማፈልጋኝ የተሰማት በአንተ ደግሞ ብዙ ነገሮች ተሰድባለች እና ስለዚህ ከዚህ ቀደም ደግሞ እሷ ደስታ እንደምትወዳትም በደንብ አድርጌ ተመልክቻለሁ። እሽም እንግዲህ ትናንትና እኔ ራሱ ውሳኔዋ አስደንግጦኛል። ሄርሜላ በአንዴ እንደዚህ ተወስናለች ብዬ
አላሰብኩም ነበር እና ደግሞ በዚህ ሰዓት እኔ ሄርሜላን አልፈልግሽም ምናምን አላልኩም። እና ታዲያ ያው እኮ መልስ ካልሰጠ አንድ ሰው ዝም ካለ ዝምታን ከመረጠ ያው አልፈልግሽም ነው። ግን ያስከፋዋት ነገር የለም። እንደ ማንኛውም ሰው ከዚህ ቀደም የደረሰብኝ ነገር ስላለ ለትንሽ ጊዜ ብቻዬን ልሁን ያልኳት እንጂ ሌላ ነገር ወይ አልፈልግሽም ወይ እፈልግሻለሁ እኮ አላልኳትም። ሽም እንግዲህ እስኪ ይህን ያለችበትን ምክንያት እናንተም እኔም ብሰማ ወይንም ደግሞ ምክንያቷ ምን እንደሆነ ማወቅ እፈልጋለሁ ይላል። እንግዲህ ያንን የወሰንኩበት ምክንያት የራሴ ምክንያት አለ ትለዋለች። እዚህ እኔ ክፍተትህን ወይ ለዳኒ ወይ ለቡዜ አልናገርም፣ ነገር ግን እኔ እንደምወድህ እንደማከብርህ እኔ ለአንተ ቦታ አለኝ፣ አንተ ደግሞ ልክ እንደኔ እየሆንክልኝ አይደለም። እንግዲህ ሄርሜ እኔ እናንተ ተዋደን ተፈቃቅረን አብረን ስንኖር ነው ደስ የሚለው። አንተ ግን እኔን እንደማትፈልገኝ አይነት ነው እያሳየኝ ያለው። እኔ ካንተ ብዙ ነገሮች ነበር የምጠብቀው፣ አንተ ግን ልትረዳኝ አልቻልኩም። በዛ ላይ ደግሞ እኔ ሴት ልጅ ነኝ። ይህ የትናንትናውን ትክክል ናት። ትናንትና እንግዲህ እንለያይ ብለው ስትሄድ ቢያንስ ወይ ስልክ መደወል ወይ ደግሞ ሚሴጅ ነገር መላክ ነበረበት። እሱ ግን እንደዛ አላደረግም። በዛም ተስፋ ቆረጥያ ለእኔ ምንም አይነት ቦታ እንደሌለህ እንደማትፈልገኝ ነው ያሳየኸው ትለዋለች። አብርሽም እንግዲህ እኔ ለምጄዋለሁ፣ ብቻዬን እኖረዋለሁ። ነገር ግን ይሄ ከኔ ጋር መለያየት አንቺ የሚያስደስትሽ ከሆነ እኔ ችግር የለውም፣ ብቸኝነቱን ደግሞ ችግር እኖረዋለሁ። የኔን ጉዳት ደግሞ አውጥቼ ስላልተናገርኩ ነው እንደላ በህይወቴ መተሻን ደስተኛ ነበርኩ፣ አሁንም ደስተኛ ነኝ። ነገር ግን ደግሞ ያንቺን ፍላጎት አከብርልሻለሁ። እንግዲህ ይኸውልህ ከዛ በፊት ያለሁት ላይፋችሁን እናንተ ናችሁ የምታውቁ። ነገር ግን ደግሞ አንተ ታመሳለ በዛ ስትሰቃይ ነበረች። ያን የማውቀው ደግሞ እኔ ራሴው ነኝ። አብርሽም እንግዲህ እሺ ቡዜ አንድ ጥያቄ ልጠይቅሽ፣ ይህን ነገር ሄርሜላ የለችበትም ንጹሕ ናት፣ ኤፍሬምና ሩታ ናቸው ብለሽ ለምን አልነገርሽኝም? እኔ እኮ ይህን ነገር አላውቅም ይላል። እሺ እንግዲህ በጩኸት ቡዜ ጋር ለምን አልነገርሽኝ? ስለ ሄርሜላ ጥሩነት እሷን ጥሩ ልጅ ናት ማለት እዚህ ውስጥ የለችበትም ንጹሕ ናት ብለሽ አልነገርሽኝም ሲል እንግዲህ ቡዜም ተው ዳኒ ቪዲዮ ማነው አብረሽ ተረጋጋ፣ በመጀመሪያ ቪዲዮውን አሳይቻለሁኝ እንዲሁም ደግሞ ዳኒም ነገር ያለው ሲለው አዎ አንተ ነግረኛል፣ ነገር ግን ቡዜ የነገረች ነገር የለም ይላል። ቡዜም እንግዲህ እኔ በአፍ አውጥቼ ባልነግርህ መጀመሪያ አንተ እኮ ቪዲዮውን ካየኸው ከዛ በኋላ ስለ እሷ ንጽህና ምንም እንዳላደረገችህ መረዳት ትችል ነበር ትለዋለች። እንግዲህ በስተመጨረሻ እንግዲህ አብርሽ እንግዲህ እኔ አሁንም እንደ በፊቱ ላንቺ ምንም የተቀየረ ነገር የለም፣ ያው እወድሻለሁ፣ አፈቅርሻለሁ። ነገር ግን አንቺም እኔም ትንሽ ለየራሳችን ጊዜ እንስጥ እና እኔ ጋር ምንም ያው እንደ በፊቱ ነው፣ እወድሻለሁ ነው ያላት። እንግዲህ ላይክ አድርጉ፣ ሰብስክራይብ አድርጉ። እናመሰግናለን።